አጀንዳ በዛብኝ እኮ ምኑን ያወራሁት የቱን ያላወራሁት ጋይስ የቱን ያላወራሁት ግን ዝም ብላችሁ አስባችሁታል ህዝቡ ይላላስ ወይለ እንዴ እኔ የሚገርማችሁ ነገር ምግብ እንደዚህ አስተቼ ጫው እንዳለውና እንደሌለው አውቃለሁ ባይዘው የእውነት አውቃለሁ ምግብ እኔ ሰርቼ አንድ ቀንም እንደዚህ ምግብ ቀምሼ አላውቅም ህዝቡ ጋይስ እንኳን ቀምሶ ነው የሚገበያየው ቀምሶ ወይኔ ህዝቡ ግን ተኝቶ አያድርም እኔ ነኝ ያወራው ማድረው ጋይስ ወይኔ ህዝቡ ተኝቶ አያድርም ጋይስ ገንዳ ትጠላለ ነው ማለት ሲያምር ዋው ሚኪ ልብሱን አውልቆ ስታዩት ምን ይመስላል መሰላችሁ ሜዳ ላይ ቀረ የሚባልለት ዛፍ ነው የሚመስለው ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ይንሽለለይ በምድር ላይ ፎቶሽን ከግድግዳዬ በድርሳት እጄው ፈትቼ እምህሎ ያየኝ ባነጋግር ነው የሚመስለው እውነት አስባችሁ ከዚህ በላይ አጭር ነው ከዚህ በታች ረጅም ነው ኧረ በስማም እሷ ተንሰፈሰፋለች እሱ ደግሞ ይገፋል ግን እንደምንም ይሽሉና አሳክቷል ባይዘው የጥጋቡ ልጅ ረሃብተኛ ሆኖ ነው ያየሁት በዛ ጉዳይ ላይ በነገራችን ላይ የጥጋቡ የምን የጥጋቡ ነው የረሃብተኛ ልጅ ነው የመሰለው የሚገርማችሁ እሱም ብሎ የጥጋቡ ልጅ የረሃብተኛ ልጅ ነው የሚመስለው ኤአይ ነው እናቴ ትሙት አንቺ ራሱ ኤአይ ነሽ እናቴ ትሙት እናትሽም ኤአይ ነሽ አባትሽም ኤአይ ነው ምድር ኤአይ ያሙላ ሰው አለ ግን አሁን እዚህ ምድር ላይ ጋይስ ፈረደበት ኤአይ ላይ በኤአይ ነበር ማጣፈት የእውነት ከኤአይ ጋር ነበር አለ እንደዚህ ማጣፋት የምን ከግድግዳ ጋር ነው ከኤአይ ጋር ነው እንጂ ማላተም የነበረው እናንተ ኤአይ እንደፈለገ ቢሰራው የጥጋቡ ወሻላ አይሰራው እሺ እኔ ከፉ አታናግሩ ያየሁትን የተናገርኩት ይሄን ያላየሁትን ተናግሬያለሁ ውሸት ከሆነ እኔን አናግሩኝ በነገራችን ላይ ቡቺ አማን ታውቁታላችሁ ያ ቆንጂየው ልጅ ድምፁ ሰረክራቃ ደረቱ ቆፍጣናው ሊታውቁታላችሁ አይደል እሱን ሊታውቁታላችሁ አማሃ ብር በላይ ፍቅረኛ የነበር ስትል ነበር አይደል ባለፈው ጥንቆላ እንዳሰራችበት ስጋቴን ስናገር አማሃ አግኝቼው ነበር ምንም ነገር ከሷ ጋር እንደሌለው ነው ሲናገር ነበር አማሃ ቡቺ ላምጣልሽ አማሃ ላምጣልሽ ጋይስ 2000 ኮፒ ሊንክ አድርጉት አማሃን አመጣላችሁ የኡነት አመጣላችሁ እኔ አመጣለሁ ካልኩ አመጣላችኋለሁ ወደፊት አለም ዛሬ 2000 ታፕታፕ ኮፒ ሊንክ አሁን ለወሬያችሁ እኔ ብር ነው እንደ ኮፒ ሊንክ ለወሬ ያላችሁን ጉጉት ከኔ ጋር መሆናችሁ ማወቅ አለብኝ 2000 አሁን መሙላት አለበት 200,000 ታፕታፕ መሙላት አለበት 200,000 ታፕታፕ ብር አይደለም እኔ አሁን በጣም ባልጌ ነው የሚገርማችሁ ነገር እኔ ያልኩት ምንድነው ጸበል በኢትዮጵያ በቅርብ ሄዳለሁ ሲለው ሄጄ አላውቅ ግን ስትል ሂድ ጸበል አልኩት ዳር ምን ታውቂያለሽ ነይ ግቢና ንገሪ ያ እና ቡቺ ላንቺ ትልቁ ዝናሽ ከሱ ጋር መጠራትሽን ነው ደስ ያለሽ ገብቶሻል ላንቺ ከሱ ጋር መጠራትሽ ነው ደስ ያለሽ ያ በጣም ሃምብል ነው ጋይስ በጣም ስነ ስርዓት ያለው ሰው ነው በጣም ካለውበት ከላይፍ ስታንዳርድ ጋር እንኳን እነሱ ሚዲያ ላይ በሚያወሩት መንገድ ከኔ ጋር ማቻ ያረግም ያለው በጣም ስነ ስርዓት ያለው ሰው በጣም
ደግሞ በጣም እንትን ነው ማቹርድ ሰው ነው። ክፍታፍ ብቻ አይደለም ማለት የለም መልኩን አሳምሮ ነገር የለም እንትን አይደለም። ሂዝ ኖት ያ ደግሞ በጣም እንትን የበሰለ ሰው እኔ ሼምት ያዘኝ በነገራችን ላይ እናንተ ሳወራ ውሸት እንዳይመስላችሁ ስል እኔ ሼም ያዘኝ ይሁንት እኔ ሼም ያዘኝ። ለምን ውሸት እንዳይመስላችሁ አንዳንድ ነገር ሳሰማችሁ እኔ እሳቀቃለሁ። ለሁሉም ነገር አንዳንዴ ማስረጃ ትላላችሁ። ሲዋጥልኝ ማስረጃው ላሰማ ካልኩ አሰማለሁ። ካልተዋጠልኝ ደግሞ እንዴት ብለህ እጄ እንደምትጠመዘኝ ያሳያል። ያ ትዝታይ ያ እና እንደዚሁ ነው የምትቀጥለው። እኔ እንደዚህ ነው የምቀጥለው። ያ በጣም መጥፎ የራሱ የኔ ባህሪ ነው። ሶሻል ሚዲያ ራሱ መጠቀም ይደብረኛል። ይህ እንግዲህ ባህሪ ላይ የዱባይ ህግ ተደምሮ ነው ወይስ ያው እስከ መጨረሻ መሄድ ብቻ ነው? ባህሪ ነው የኔ ባህሪ። እንደዚህ ወጥቼ መጋጋት ምናምን መታየት ስለማልፈልግ ነው እንጂ እንደ ማንኛውም ሰው ወጥቼ አክት ማድረግ ምናምን ችግር የለውም። ለእኔ ባህሪ የለውም። ይሄ እኮ አክት አይደለም አማሃ እንትን ነው እኮ አንድ የሴት ብር የምታሳድድ እንዳልሆንክ እንደገና ደግሞ በፍጹም ሪሌሽን የለህም። በቃ 4 ነጥብ። ይሄን ብቻ ሰው ይወቅን። ለምን ነው መጥፎ ኢማጂን ላንተ የሚለው? ቤተሰብ ያውቃል ይሄን ነገር? የሰፈር ልጆች ይሄን ለማን ማስረዳው? ያው ሚዲያ ላይ ያሉት እኮ የኛው የሰፈር ልጆች የሀገራችን ልጆች ናቸው፣ የሰፈር ልጆች ናቸው ምናምን ናቸው። ገባ? አንተ ስታልተናገርክ ድረስ በቃ አንተን በዚሁ ነው አይምሮ ስሎ ሰው ሁሉ የሚያስቀምጥ። አይኖ ገብቶኛል። ግን ይህን ነገር ለመናገር የማደፍር ባለመናገር የማለው ነገር ይኖራል። ቢያንስ በዝባዥ አይደለህም አንተ፣ የሴት በዳይ አይደለህም። ሰው ባቶኝም በውስጥቶኝም የሆነ ነገር ከመናገር ወደኋላ የለም። ስፔሻሊ የቲክቶክ ሰው ይህም አውቃለሁ። ስለማቅ ዝም በመናገሩ የባሰ ራስን ማስናቅም ሌላ የሚያተርፉ ነገር የለም እንጂ። ስለዚህ ግን መልካም መሆን ለራሴ የሚጠቅም ደግሞ ለህይወት አይደለም። ስለዚህ መልካም ሆኜ መቀጠል ነው። አንተ ወጥተው ስለማትናገር ነው ማለት ነው። ዘንድሮ ስላለኝ ነው የበላው። ሙሉ ገና ሪከርድ 10 ደቂቃ ነው የሰማችሁት። ገና 10 ደቂቃ ምናምን ይቀራል። በአጠቃላይ አማሃ የሚለው ምንድነው? ጀስት እንዳጋጣሚ እንደማንኛውም አበሻ ያገኘዋት ኖርማል በሆነ በጎዶሎ ቀን ያወቅኳት እንጂ ምንም ሪሌሽን የለንም። የበላውባትን ብር የለኝ። ወጥተህ ለምን አትናገርም? ራስን አታጸዳም? አንዳንድ ወንዶች ራሳቸውን ከሴት ላይ ብር እየወሰዱ ራሳቸውን አሳምሮ እንደሚንቀሳቀሱ በእንደዚህ አይነት መንገድ ብቻ ስለው ለማን ነው ወጥቼ የማስረዳው? በዛ በማስረዳት ውስጥ ደግሞ ራስን ዝቅ ማድረግ ነው እና ቦታ አይደለም። የአንድ ወቅት ጀስት ስተት የለም። ዝም ብሎ የሆነን ሰው በመንገድ ላይ ራሱ ሀይ ያልኩበት ያለታ ጀስት ስተት ነው። አንድ ከተማ ነው ወይ የምትኖሩ ተፈራርታችሁ ስል የትም እንደምትኖር እኔ አላውቅም ማለት እሺ። ግን በጣም ስነወራ ታውቃለሽ። ያ ሂ ሶ humble አሁንም ካለ ሰው በጣም ይቅርታሽማ የሆነት በጣም ሶሪ ነው። ሁሉ ነገር ውሸት ነው ይመስል እኔ ደግሞ በኤቪደንስ ትንሽ ያወራሉ።
ከ10 ነገሩ አንዱን ኤቪደንስ አሳይና 9ን አስቀምጣል። ዛሴት ያ ዳርዬ የእውነት እግዚአብሔር ያ የእውነት ይህ ሰው በጣም ማቹርድ የሆነ ሰው ነው። በጣም ስነ ስርዓት ያለው ስነ ስርዓት ብቻ አይደለም እንትን የለም የበሰለ ንግግር ይናገራል። ይሄ በጣጥ ጭንቅላት የለው። አሁን ለምሳሌ እንደ ኢሱ አይነት ጅላንፎ ደደብ አይደለም። ገባች? ላጫም አይደለም። ምን እንደሚናገር የሚያውቅ ሰው ነው። ባየሁት በሰማሁት ማለት ነው። ለዛ ነው ሼም ያዘኝ። እግዚአብሔርን ሼም ያዘኝ። አያውቅም እኔ እንደቀዳሁት አረት አቀላ በጣም ይቅርታማ ያ ዛሴት